ዮሐንስና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልክ ይመሳሰሉ ነበርና ስለዚህ ዮሐንስን ክርስቶስ ነው ብለው እንዳይይዙት የውስጥ ሰው ነው የተጠቀሙት። ዛሬ የሚያጠቁን ሰዎች ወይንም የምንጎዳባቸው ሰዎች ከሩቅ የሚመጡ ሳይሆን አንዳንድ ጊዜ አብረውን የመጡ ሰዎች ናቸው። አንዳንድ ጊዜ በጎ አድርገን፣ አንዳንዴ መልካም አድርገን፣ አንዳንዴ ደግ ሆነን ምላሹ ሌላ ሊሆን ይችላል። አፈር የሚበትኑብን አበባ የሰጠናቸው ሰዎች ሊሆኑ ይችላሉ። የሚነክሱን ያጎረስናቸው ሰዎች ሊሆኑ ይችላሉ። እኛ ግን ነካሾች እንዳንሆን እግዚአብሔር ይጠብቀን። አንዳንድ ጊዜ መከራ የምንቀበለው ችግር የሚደርስብን ብዙ የምንፈተነው ባጠፋነው ጥፋት አይደለም። ምን እግዚአብሔር ምን አድርጌ ነው እንደዚህ የምፈተነው? እኔ ከእግዚአብሔር ጋር ምን በድዬው ነው? ምን ባጠፋው? ለእገሌ ደግቦ አልኩኝ፣ ለእገሌ መልካም በሰራው፣ ይሄ ለእኔ ይገባኛል ብሎ የሚማረሩ ሰዎች አሉ። አንዳንዴ በጎ ብለን አንዳንዴ መልካም አድርገን በርባን ተፈቶ ክርስቶስ ሲሰቀል በግልጽ ልናየው እንችላለን። ግን ትንሣኤ አለ። የኋላ ታስሯል። የኋላ ታስሮ ይሄ እንደ ሹርሹር በሆነ ድንጋይ ላይ ነው እየጎተቱ ሰውነቱ እየደማ ሲያንገላቱት የነበሩት። በመስቀል ላይ እንኳን ሲያውሉት አንድ ቀረ ሁለት ቀረ እያሉ 6666 ጅራፍ በጀርባው ላይ ከተቀበለ በኋላ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ ከገረፉት በኋላ ነበረ በመስቀል ላይ የሰቀሉት። የኋላ አስረው ደብድበው ገርፈው ነበር የሰቀሉት። እሱ ብርቱ አምላክ ነው፣ ስሙ ይክበር ይመስገን። ጎኑን የወጋው ሁሌ እኛ በትምህርት እናስተናነሳው አይደል? እንደው መጻጉ እንላለን አይደል? ያ ሰው ነው በነገራችን ላይ ያዳነው ሰው ነው። ስንት ዓመት ሙሉ ከ38 ዓመት ሙሉ ጀምሮ ጸበል ላይ ሲንገራተት የነበረ ያ ሰው ነው መጥቶ ጎኑን የወጋው። በነገራችን ላይ በዚህ ቀን አንተ ከሱ ጋር ነበር እንዳይባል አይደለም ለማለት ጎኑ ነው ጋር ያዳነው ጌታ ጎኑ ነው ጋር መድኃኒዓለም ግን ደግ ነው። ከጎኑ ውሃና ደም ፈሰሰና አንድ አይኑ የጠፋው ለእንግዶስ አይኑን አበራለት ይላል። በጣም ይሄ ፈያታዊ ዘይማን ሰዓቱን የተጠቀመ ሰው ነው። 6 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለው አይደል? እስከ 9 ሰዓት ማለት 3 ሰዓት ነው ያቻለችው። እስኪ በመጽሐፍ ቅዱስ ረጅም እድሜ ያለው ማቱሳላ ስንት ዓመት ነው? እድሜ በጣም ትይዛላችሁ ማለት ነው። ማቱሳላ የሚነገርለት እድሜው ነው። ትልቅ እድሜ የኖረ ነው የሚለው ጽድቁ ግን አይነገርለት። ፈያታዊ ዘይማን በወንብልና ኖሮ በ3 ሰዓታት ውስጥ ብቻ ለዛውም ከ3 ሰዓት ደቂቃ ነው የተጠቀመው። በዛች ንሳ ቀድሞ እግዚአብሔር መንግስት ገባ። ነፍሳችን የዳነችበት፣ ጽድቅ የተረጋገጠበት፣ ከሞት ወደ ሕይወት የተሸጋገርንበት፣ የጨለማው ዓለም ያለፈበት፣ ትንቢት የተፈጸመበት፣ አካሉ የተገለጠበት የክርስቶስ ማዳን እንደ ብሉይ ኪዳኑ በየዓመቱ ሊቀ ካህናት እየገባ እንደሚያፈሰው ደም ሳይሆን አንድ ጊዜ በመስቀል ላይ በተሰዋው ጌታችን መስዋዕት አቅራቢ በሆነው እሱ መስዋዕት ተቀባይ በሆነው መድኃኒዓለም ጽድቃችን የተረጋገጠበት ነፍሱን ሰጥቶ ነፍሳችንን ያዳነበት ዕለት ነው። ዲያቆናት፣ ትምህርት ቤት ወጣቶች፣ መምህራን፣ እንዲሁም ሕፃናት በእግዚአብሔር ስም ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? ምሳ ያልበላችሁ እንደምን ዋላችሁ? ሁላችሁም አልበላችሁ ማለት ነው። እንደምን ሰነበታችሁ? የምህረት የቸርነት የጸጋ ባለቤት አምላካችን አባታችን ቅዱስ እግዚአብሔር ርኩሰትና ኃጢአት ሞትና ኩነኔ ከበዛበት ዓለም ለይቶ እድሜ ጨምሮ ዘመን ቀጥሎ ነጭ አልብሶን በክብር ሰብስቦን በዚህ የነፃነታችን ቀን ላይ ያሰባሰበን ያገናኘን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ ይክበር ይመስገን። የእናታችን የቅድስተ ቅዱሳን የድንግል ማርያም የጻድቃን የሰማዕታት የቅዱሳን መላእክት የአበው ቀደምት አባቶቻችን ጸጋ በረከታቸው ምልጃ ጸሎታቸው ከሁላችን ጋር ይሁን። እግዚአብሔር ቢፈቅድና ቢረዳን ባለን በጣም አጭር ደቂቃ ድካም እያያችሁ ማለት ሁላችሁም ደክማችኋል። መጋቢ ሃይማኖት ቀሲስ ጌታ ሁሉ ራሱ የዕለቱን ዝማሬ ያስተምሩናል ያሉት እና ድካም አለ፣ ብዙ አንሄድም። ነገር ግን
ዛሬ ዕለታችን በጣም የተለየ ዕለት ነውና በርዕስነት የምናነሳው ተፈጸመ የሚል ይሆናል። ሁላችሁም እስኪ ተፈጸመ በሉ። ተፈጸመ። አምላካችን እግዚአብሔር በዚህ ቃል ሁላችን ያስተምረን። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ነው። ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የዚህ ትምህርት መሰረታዊ ዓላማ ጽድቃችንን እንደፈጸመ ድነታችንን እንዳወጀ መግለጥ ማስረዳት ነው። እናንተ መቼም ከትንሣኤ በኋላ ብዙ ወደ ወንጌል ለማንበብ ብዙ ጊዜ ባይኖር መብል ጊዜያችንን ቢወስድ ባለን ሰዓት ላይ ግን እየፈለግን በዕለት ብናነበው መልካም ነውና የማቴዎስ ወንጌል ምዕራፍ 26ን፣ የማቴዎስ ወንጌል ምዕራፍ 27ን፣ የዮሐንስ ወንጌል ምዕራፍ 13ን፣ የዮሐንስ ወንጌል ምዕራፍ 14፣ 15 በተለይ ደግሞ 19ን በደንብ አድርጋችሁ ልታነቡት እጋብዛለሁ። የሉቃስ ወንጌል ምዕራፍ 22 እና 23ን ጨምሮ ማለት ነው። ለዕለቱ ግን በጣም አጠር አድርገን የማቴዎስ ወንጌል ዳሰሳ በተወሰነ እናያለን። ተፈጸመ ብሎ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ተፈጸመ ከሚለው በፊት መጀመር ይቀድማልና በማቴዎስ ወንጌል ምዕራፍ 16 ቁጥር 32 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ከዘመሩ በኋላ ይላል፣ ከእራት በኋላ በደብረ ዘይት ከዘመሩ በኋላ ሁላችሁ በእኔ ትሰናከላላችሁ እያለ በሚናገርበት ሰዓት ላይ ቅዱስ ጴጥሮስ በመነሳት ሌሎቹ እንኳን ቢክዱ እኔ ከአንተ አልለይም አልክድህም ማለት ጀመረ። እውነት እልሃለሁ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ አለው። መለሰና አረ በፍጹም ሲል የጴጥሮስን ንግግር የሰሙ ሌሎች ደቀ መዛሙርት እንደ ቅዱስ ጴጥሮስ መልሰው እኛም አንክድህም አሉ። በኋላ ግን ጥቂት ሰዓት እንኳን ትጋት ወይንም ከክርስቶስ ጋር መትጋት አቅቷቸው መበተን ጀምረዋል። መቼ ነው መበተን የጀመሩት? ከእነርሱ ጋር አብሮ የበላው ከእነርሱ ጋር አብሮ የጠጣው እንጀራውን ይዞ የወጣው ይሁዳ ከአይሁድ ጋር ተስማምቶና ተማክሮ ወደ ኢየሱስ ክርስቶስ መጥቷል። ወደ ኢየሱስ ክርስቶስ ሲመጣ ደቀ መዛሙርቱ ሌሎቹ ተኝተው ነበር። ይሁዳ ግን ቀረበና ወደ ኢየሱስ ክርስቶስ እኔ ሰላም የምለው እሱ ክርስቶስ ነው ያዙት የሚል ምልክት ነበር የሰጣቸው። ለምንድን ነው እንዲህ ሊያደርግ የቻለው ካለ ቅዱስ ዮሐንስና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልክ ይመሳሰሉ ነበርና፣ ስለዚህ ዮሐንስን ክርስቶስ ነው ብለው እንዳይይዙት የውስጥ ሰው ነው የተጠቀሙት። ዛሬ የሚያጠቁን ሰዎች ወይንም የምንጎዳባቸው ሰዎች ከሩቅ የሚመጡ ሳይሆን አንዳንድ ጊዜ አብረውን የበሉ ሰዎች ናቸው። እንጀራዬን የበላ ተረከዙን በእኔ ላይ አነሳ ብሎ ቅዱስ ዳዊት አስቀድሞ እንደተናገረው ይሄ ተፈጽሟል። አንዳንድ ጊዜ በጎ አድርገን፣ አንዳንዴ መልካም አድርገን፣ አንዳንዴ ደግ ሆነን ምላሹ ሌላ ሊሆን ይችላል። አፈር የሚበትኑብን አበባ የሰጠናቸው ሰዎች ሊሆኑ ይችላሉ። የሚነቅሱን ያጎረስናቸው ሰዎች ሊሆኑ ይችላሉ። እኛ ግን ነካሾች እንዳንሆን እግዚአብሔር ይጠብቀን። አሜን በሉ። ይጠብቀን። እኛ አበባ ለሰጡን አፈር የምንመልስ፣ እንጀራ ላበሉን ተረከዝ የምናነሳ እንዳንሆን አምላካችን እግዚአብሔር ይርዳን። ስንት ሰው አሳሰብኳቸው አይደል? የታባዙ ወገሌ እያለን ወደኋላ የምናስበው ነገር ይኖራል። አንዳንድ ጊዜ አምላካችን እግዚአብሔር ይፈውሳል። የጠላት የዲያብሎስ መጠቀሚያ ሲሆን ብቻ ነው ሰው እንደዚህ አይነት ስራ ሊሰራ የሚችል። መጣና ሰላም ላንተ ይሁን መምህር ብሎ ሰላም ላንተ ይሁን ብሎ አልፎሳል። የሳመን ሁሉ ወዳጅ የምንደገፍበት የምንመካበት ምርኩዝ የሚሆን አይደለም። ወዳጄ ሆይ ብሎ ነበር ክርስቶስ ግን የመለሰለት። ወዳጄ ሆይ አሳልፎ ሊሰጠው እየመጣ እየሰጠው ወዳጄ አለ። የእግዚአብሔር ሰዎች እኛ ሌላው ይቅር እንኳን ጠላቶቻችንን ወዳጄ ለማለት ይቅርና ወዳጆቻችን እንኳን እኮ ወዳጅ አድርጎ ማቆየት ያቃተን ሰዎች ነን አይደል? አምላካችን እግዚአብሔር ይርዳን። አሜን በሉ። ይርዳን። የወንድማችን ማደር የማያስደስተን፣ የወንድማችን ስኬት የሚያስከፋን፣
እንዴት አድርጌ ልብለጠው ብቻ ሳይሆን እንዴት አድርጌ ልጥረፈው በሚል አባዜ የታሰርን ብዙ ሰዎች አለን። መድኃኒዓለም ይፍታን። አሜን ነው። እግዚአብሔር ይፍታን። አሳልፎ ሰጠው። ከዛ በኋላ በዘገየ መጡ። ከሐና ወደ ቀያፋ፣ ከሄሮድስ ወደ ጲላጦስ ማንገላታት ጀመሩ። ጲላጦስ ወደ ሄሮድስ ይልከው፣ ሄሮድስ ደግሞ ወደ ጲላጦስ ላከው። ሄሮድስና ጲላጦስ ሰበኞች ነበሩ። ክርስቶስን አሳልፎ በመስጠት ተስማሙ። አንዳንድ ጊዜ ሰውን በመክሰስ የሚስማሙ ሰዎች አልገጠማችሁ? እገሌና እገሌ እንደ እገሌ ጠላቱ ነው እንዴ? በጣም ጠላት ይሻላል ምን ነገር አለው? አረ ተረት ራሱ አለው። ተረት ትችሉ ነበር። ምን ነበር ይባላል? ዝም አላችሁ አይደል? እና የተጣሉት ሄሮድስና ጲላጦስ ሳይቀር ተስማሙ። ክርስቶስን አሳልፎ ዝም ማንን ልፍታላችሁ? በርባንን ልፍት። በርባን የታወቀ ወንበዴ እየሆነ እያወቁ ክርስቶስ ወንጀለኛ ነው፣ እሱ ይሰቀል፣ እሱ ይሰቀል 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 የሚል ጩኸት በረታ። አንዳንድ ጊዜ መከራ የምንቀበለው ችግር የሚደርስብን ብዙ የምንፈተነው ባጠፋነው ጥፋት አይደለም። ምን እግዚአብሔር ምን አድርጌ ነው እንደዚህ የምፈተነው? እኔ ከእግዚአብሔር ጋር ምን በድዬው ነው? ምን ባጠፋው? ለእገሌ ደግቦ አልኩኝ፣ ለእገሌ መልካም በሰራው፣ ይሄ ለእኔ ይገባኛል ብሎ የሚማረሩ ሰዎች አሉ። አንዳንዴ በጎ ብለን አንዳንዴ መልካም አድርገን በርባን ተፈቶ ክርስቶስ ሲሰቀል በግልጽ ልናየው እንችላለን። ግን ትንሣኤ አለ። ምን አለ? ምን አለ? እውነት የሚገለጥበት፣ ድል የምታደርጉበት፣ አሸናፊነታችሁና እውነታችሁ መልካምነታችሁ የሚወጣበት ጊዜ አለ። አምላካችን እግዚአብሔር ሁላችንም ይርዳል። አሳልፈው ሰጡት ክርስቶስ። በጣም ከሚገርመኝ የዮሐንስ ወንጌል ምዕራፍ 18 ቁጥር 38 ላይ ኢየሱስ ክርስቶስ በጲላጦስ ፊት ለፊት ቆሞ ስለ ራስህ አንዳች አትናገርም ሲል እኔ ለእውነት ለመሰክር ተወልጃለሁ አለ ኢየሱስ ክርስቶስ። መለሰለትና ጲላጦስ ሊፈርድ እኮ ነው ወንበር ላይ የተቀመጠው፣ እውነት ምንድን ነው አለው። እስኪ ተናገሩ እውነት ለእናንተ እውነት ምንድን ነው? እውነት ምንድን ነው? እውነትን የማያውቅ ወንበር ላይ የተቀመጠ ሰው ነበረ ጲላጦስ። እውነት በምርምር የምትገኝ በእውቀት የምትገኝ በድካም የምትገኝ ሳይሆን እግዚአብሔርን በመፍራት የምትገለጥ ናት። ማንን በመፍራት? እውነት ማን ነው ብሎ በሚጠይቅበት ሰዓት በፊቱ ተራምቶ የቆመው እኔ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ብሎ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነበር። ክብርና ምስጋና ለስሙ ይሁን። ክብር ለስሙ ይሁን። አሳልፎ ኢየሱስ ክርስቶስን ሰጡት። ጲላጦስ ጴጥሮስ በአንዲት ሴት ፊት ገረድ ሴት ፊት አንተ ከሰውየው ጋር ነበር ሲለው በፍጹም አንተ የምትለውን ሰውዬ አላውቀውም እያለ 3 ጊዜ ካለ በተለያየ ጊዜ 2 ጊዜ ለሴቶች አንዱ ደግሞ ለወንድ ካለ ከገሊላ ባህር ያነሳውን አሳ ከሚጠምድበት አንስቶ መሪ ያደረገው አላውቀውም ብሎ ካለ በመከራ ቀን የሚክዱ ሰዎች ብዙ ይኖራሉ። በችግር ሰዓት ከኛ ጎን የማይቆሙ ብዙ ሰዎች ይኖራሉ። የወዳጅ ዋስትና የሚለካው ደግሞ በመከራ ቀን ነው። የምን ዋስትና? የምን ዋስትና? የወዳጅ ዋስትና። የእግዚአብሔር ሰዎች አንዳንድ ጊዜ የጠበቅናቸው ቀርቶ ያልጠበቅናቸው ሰዎች ከጎናችን ሲቆሙ ማን ነው? ይሄንን ማን ያደረገ? ይሄ መቼ ተደረገ አትበሉ። አምላካችን እግዚአብሔር የጠበቅናቸውና የተደገፍንባቸው ሸምበቆና ሆነው ሲሰበሩ መድኃኒዓለም ከኛ ጋር ይቆማል። ክብርና ምስጋና ለስሙ ይሁን። ክብር ለስሙ ይሁን። ክብር ለእግዚአብሔር ይሁን። ከወንጌል ይልቅ የወደቀች ዕጣን ሲያነሱ ወደዛ አያችኋል። አያችሁ አይናችን ምን እንደሚፈልግ ምንድነው ምን ተፈጠረ የሚል እንዲህ በኋላ ደግሞ ለማለት የምንፈልገውን ነገር ነው የምናየው። አምላካችን እግዚአብሔር ከሁላችን ጋር ነው። እግዚአብሔር ከሁላችን ጋር ነው። እግዚአብሔር ከሁላችን ጋር ነው። አዎ እውነትን ሳያውቅ ሳይረዳ በፊቱ ላይ የቆመውን ጌታ ሳያውቅ ሊፈርድ የተቀመጠ። አንዳንድ ጊዜ በተለያየ ቦታ ላይ ፍርድ ሲጓደል፣ ድሃ ሲበደል፣ ምስኪን ሲያለቅስ፣ ድሃ ሲያነባ ለምን ካለን በወንበሩ ላይ የተቀመጠው እውነትን የማያውቅ ሰው ነው። እውነት እግዚአብሔርን በመፍራት ይመጣል። እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ በቅድስና የሚኖር ስጋው ደሙን የሚቀበል ንስሐ የገባ ብቻ ሳይሆን እውነተኛ ነው። እግዚአብሔር ያየኛል ብሎ ድሃም አይበድል። እግዚአብሔር ይመለከተኛል ይህንን ብሰራ ብሎ ምስኪን የማያስለቅስ ነው። እግዚአብሔር ያየኛል ብሎ ወንድሙን የማያስነባ ነው። የእውነት ሰዎች እንድንሆን አምላካችን እግዚአብሔር ይርዳል። አምላካችን እግዚአብሔር ይርዳል። አሳልፎ ሰጡት። ከግራ ወደ ቀኝ ከቀኝ ወደ ግራ እያማቱ
እርጥብ መስቀል አሸክመው ቀራንዮ ላይ ሰቀሉት። ማንን? መድኃኒዓለም። ክብር ለአምላካችን ለእግዚአብሔር ይሁን። አሜን በሉ። እሱ ስለተሰቀለን ነው እኛ ሄዳን ነው አይደል? እሱ በመስቀል ላይ ስለዋለልን ነው ከዘላለም ሞት የተዋጀ ነው። አሳልፈው መድኃኒዓለም ሰቀሉት። እስኪ ምን ሆነ? እሱ መስቀል ላይ በመሆኑ ምን ደረሰበት? ተፈጥሮስ ምን አሳየች? የሚለውን ብቻ ላንሳና አላበዛባችሁ። የቀቀለው ጉልባን እንዳይቀዘቅዝ አጥራር ይጨርሳለሁ። አምላካችን እግዚአብሔር ከሁላችን ጋር ይሁን። ክርስቶስ ስለኛ የተቀበላቸው ዛሬ አንደኛ በዘንግ ተመቷል። በምን ተመቷል? በዘንግ መተውታል። በዘንግ የተመታው አናታችን እየቀጠቀጠ በባርነት ሊያኖረን ካሰበው ዲያብሎስ ነፃ ያወጣን ዘንድ በዘንግ ተመቷል። ክብር ለመድኃኒዓለም ይሁን። ስለዚህ በዘንግ ከመመታት ነፃ አውጥቶናል። ሁለተኛ ምራቅ ተቀብሏል። ምን ተቀብሏል? ምራቅ ተፍተውበታል። አንድ ሰው ምራቅ የሚተፋው በጣም ለናቀው ነገር ነው። እሱ ተንቆ እኛን ከፍ አድርጎናል። ክብር ለመድኃኒዓለም ይሁን። እሱ ጎንበስ ብሎ እኛን ቀና አድርጎናል። ስሙ የተመሰገነ ይሁን። ሶስተኛ የኋላ ታስሯል። የኋላ ታስሮ ይሄ እንደ ሹልሹል በሆነ ድንጋይ ላይ ነው እየጎተቱ ሰውነቱ እየደማ ሲያንገላቱት የነበሩት። በመስቀል ላይ እንኳን ሲያውሉት አንድ ቀረ ሁለት ቀረ እያሉ 6666 ጅራፍ በጀርባው ላይ ከተቀበለ በኋላ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ ከገረፉት በኋላ ነበረ በመስቀል ላይ የሰቀሉት። የኋላ አስረው ደብድበው ገርፈው ነበር የሰቀሉት። እሱ ግን ብርቱ አምላክ ነው። ስሙ ይክበር ይመስገን። በጥፊ መመታት ከሚመታን ከሚቀጠቅጠን ከጠላት ዲያብሎስ ነፃ ያወጣን ዘንድ ተንቆ ተተፍቶበታል። በጥፊ ተመቷል። ክብር ለእኛ ሲል መከራ ለተቀበለ ለመድኃኒዓለም ይሁን። ሶስተኛ ጎኑን ተወግቷል። ምኑን ተወግቷል? ጎኑን ተወግቷል። ጎኑን የወጋው ሁሌ እኛ በትምህርት እናስተናነሳው አይደል? እንደው መጻጉ እንላለን አይደል? ያ ሰው ነው። በነገራችን ላይ ያዳነው ሰው ነው። ስንት ዓመት ሙሉ ከ38 ዓመት ሙሉ ጀምሮ ጸበል ላይ ሲንገላታ የነበረ ያ ሰው ነው መጥቶ ጎኑን የወጋው። በነገራችን ላይ በዚህ ጋር አንተ ከሱ ጋር ነበር እንዳይባል አይደለም ለማለት ጎኑን ወጋ። ያዳነው ጌታ ጎኑን ወጋ። መድኃኒዓለም ግን ደግ ነው። ከጎኑ ውሃና ደም ፈሰሰና አንድ አይኑ የጠፋው ለእንግዶስ አይኑን አበራለት ይላል። ክብር ምስጋና ለአምላካችን ለመድኃኒዓለም። የሚወጉትን የሚያድን ለሚገድሉት የሚራራ ለጨከኑበት መልካም የሆነ ጌታ ነው። ስሙ የተመሰገነ ይሁን። ሌላው ተጠማው ሲል ሐሞት ጠጣ። ምን ጠጣ? ሐሞት መራራ ነው ጣፋጭ ነው? አቤት መራራ ነው አይደል? መድኃኒዓለም ስለሁላችን መራራ ሐሞትን የጠጣው የአፉን ጣፋጭ ለእኛ ሰጥቶን ነው። ሕይወታችን ያጣፍጥልን ዘንድ እኛ የጣፈጠ የዘላለም ሕይወት እናገኝ ዘንድ እሱ መራራውን ሐሞት በአፉ ተቀበለ። ክብር ለስም አጠራሩ ይሁን። እርቃኑን ተሰቀለ። ምኑን ተሰቀለ? አዳም ራቁቴን ስለሆንኩኝ ፈራሁኝ ብሎ ነበር አይደል? መድኃኒዓለም ግን ሳያፍርብንና ሳይፈራ ስለሁላችን እርቃኑ በመስቀል ላይ ተሰቅሎ እኛን የጸጋ ልብስ አለበሰን። ክብር ለስሙ ይሁን። እኛን ወደ ክብራችን መለሰን። ስሙ የተመሰገነ ይሁን። አራተኛ ባለ የመጨረሻ 5ቱ ቅንዋት በእጆቹ ላይ ተቸነከሩ። 5ቱ ቅንዋት እዚህ ጋር ሲፈልጉ እዚህ ጋር አጥንት አለ ሚስማር አያስገባም እያሉ ሌላ ጋር እየፈለጉ በዚህ እየፈለጉ በተለያየ ቦታ ላይ ሰውነቱን በሳስተውታል። ግን 5ቱን ቅንዋት ስለሁላችን ተቀብሏል። ክብር ለስሙ አጠራሩ ይሁን። ይህንን ለተቀበለ ጌታ ለመድኃኒዓለም ይሁን። ሌላው 7 ተአምራት ተገልጸዋል። 7 ተአምራት። ከ7 ተአምራት በፊት ግን 7ቱ በመስቀል ላይ የተናገራቸው ዋና ዋና ነገሮች አሉ። ከሱ በኋላ 7ቱ ተአምራት ደግሞ ነግራቸዋለሁ። በመስቀል ላይ በተሰቀለ ሰዓት ላይ 7 የተናገራቸው ቃላቶች አሉ። የመጀመሪያው ኤሎሄ ኤሎሄ ላማ ሰበቅታኒ አለ። ምን አለ? ኤሎሄ ኤሎሄ ላማ ሰበቅታኒ አለ። የማቴዎስ ወንጌል ምዕራፍ 22 ቁጥር 46 ላይ ያለ የእግዚአብሔር ቃል አምላኬ አምላኬ ስለምን ተውከኛል? አሁን አንዳንዶች ጌታ መሆኑን አምላክ መሆኑን ለመከራከር ኤሎሄ ኤሎሄ ላማ አምላኬ አምላኬ ለምን ተውከኝ ብሏል።
በሰዓቱም የነበሩ ኤልያስን ይጠራል፣ ሙሴን ይጠራል፣ ተውት ይሉ ነበር አይደል? የኤልያስ አምላክ የሙሴ አምላክ መሆኑን ስለማያውቁ አምላኬ ስለምን ተውከኝ የሚለው ክርስቶስ የለበሰው የሰውን ስጋ ነው። የማን ስጋ ነው? ለለበሰው ስጋ አምላክ መሆኑን ለማጠየቅ አምላኬ ስለምን ተውከኝ ብሎ በመስቀል ላይ ተናግሯል። ሁለተኛ አባ ስረይ ሎሙ አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና ምን በላቸው። ሰውነቱ በጅራፍ አልቆ ሰው እጆቹ ደብራና ተወጥረው የሾህ አክሊል ደፍቶ ፊቱ በደም ተጥለቅልቆ ሊቃነ ካህናት በዛቻና በአሸናፊነት በፊቱ የተንጎራደዱ ስጋውን ገድለነዋል፣ ነፍሱን እናጨልማለን ብለው በሚናገሩበት ሰዓት ላይ መድኃኔዓለም ብርቱ ቃል ነው ያወጣው። የሚማርክ የሚያድን የሚታደግ ከዘላለም ሞት የሚያወጣ የዘላለም ይቅርታ ለሁላችን አደረገልን። ክብር ለአምላካችን ለእግዚአብሔር ይሁን። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ነው አባት ሆይ የሚያደርጉትን አያውቁምና ምን በላቸው። አይሰማም፣ ይቅር በላቸው። ስለዚህ ዛሬ ምን የተባለበት ቀን ነው? ይቅርታችን የተፈጸመበት ዕለት ነው። ምናችን የተፈጸመበት? የትምህርታችን ርዕስ ምን ነበር? ይቅርታ ይጎልናል መድኃኔዓለም። ለዚህ ነው ምሉአ ምሕረት ባሕረ ትዕግስት እያለን የምንናገረው። ዓመተ ዓለምን አሳልፎ ዓመተ ምሕረትን የሰጠን መድኃኔዓለም ስለሆነ ነው። ስሙ ይክበር ይመስገን። ሌላው ዛሬ ከኔ ጋራ በገነት ትኖራለህ ብሏል። መስቀል ላይ የተናገራቸው ነገሮች ነው የምንነግራቸው። ዛሬ ከኔ ጋራ በገነት ምን ትላለህ? የሉቃስ ወንጌል ምዕራፍ 23 ላይ ነው። ዛሬ ከኔ ጋራ በገነት ያ የተባለው ፈያታዊ ዜማ ነው። ዘመኑ ሙሉ በምድር ላይ ኖረ ነው አይደል? መጨረሻው ሰዓት ላይ እኔ በደሌ ነው እሱ ግን ንጹህ ነው ብሎ እሱ ንጹህ ነው ማለቱ ሳይሆን በገነት እንዲኖር ያደረገው እኛ በበደላችን ነው ማለት ነው። እኛ በምናችን ነው? ስለዚህ የሚያጸድቀውና ወደ እግዚአብሔር የሚያቀርበው እኔ በደለኛ ነኝ ብሎ በእግዚአብሔር ፊት መቅረብ ነው። ምንድነው የሚሉት አባቶች ሲያሳርሩ? እያወቅን በድፍረት የሰራነውን ኃጢአት ምን ይበላል? ሳናውቅ በስህተት ቅዱስ ዳዊት እኮ ከማላውቀው ኃጢአት አንተ ሰውረኝ ነው። ከማላውቀው ንስሐ ከማልገባበት ያወቅነው ንስሐ ገባበታል። ከማናውቀው ኃጢአት አንተ ጠብቀኝ ነው። ስለዚህ የሰው ኃጢአቱን በደሉን ያመነ ነው። ዛሬ ከኔ ጋራ በገነት ትኖራለህ። በጣም ይሄ ፈያታዊ ዜማን ሰዓቱን የተጠቀመ ሰው ነው። 6 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለው አይደል? እስከ 9 ሰዓት ማለት 3 ሰዓት ነው ያቻለችው። እስኪ በመጽሐፍ ቅዱስ ረጅም እድሜ ያለው ማቱሳላ ስንት ዓመት ነው? እድሜ በጣም ትይዛላችሁ ማለት ነው። ማቱሳላ የሚነገርለት እድሜው ነው። ትልቅ እድሜ የኖረ ነው የሚለው ጽድቁ ግን አይነገርለትም። ፈያታዊ ዜማ በወንብልና ኖሮ በ3 ሰዓታት ውስጥ ብቻ ለዛውም ከ3 ሰዓት ደቂቃ ላይ የተጠቀመው በዛች ንሳ ቀድሞ እግዚአብሔር መንግስት ገባ። ክብር ለመድኃኔዓለም ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ሰዎች የት ነው ያለነው? ምን አይነት ስፍራ ላይ ያለነው? የት ቦታ ላይ ያለው? እግዚአብሔር ይቅር አይለኝም፣ አይምረኝም፣ አይታደገኝም ያለን ሰዎች ከፈያታዊ ዜማ እንማር። ባለን ሰዓት የመዳን ቀን ዛሬ ነው። ዛሬ እንምጣ። የእግዚአብሔር ምሕረት እንድንቀበል ጌታ አምላካችን ቅዱስ እግዚአብሔር ሁላችንን ይርዳል። እንደ ፈያታዊ ዜማ ቀድመን ሳይሆን በተሰጠን ጊዜ እንድንገባ እግዚአብሔር ይርዳል። ሌላው ዛሬ የተቀበልናት በመስቀል ላይ እናታችን ቅድስተ ቅዱሳን ድንግል ማርያም ናት። ክብር ይግባት፣ በረከቷ ይደርብን። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነኋት እናትህ፣ እስኪ ተናገሩ ስሟን። አቤት ይደክማቸዋል። እነኋት ምን እያስተማርኩ ነው፣ አሁን እየዘመርኩ ነው። እሺ አይ ተራራችሁ ማለት ነው። እነኋት ምን በመስቀል ላይ ነው የተቀበለው። በመስቀል ላይ በመስቀሉ ስር እኮ ብዙዎች ነበሩ። ለዮሐንስ እነኋት እናትህ። ዛሬ በምድራችን ላይ የተለያዩ ሃይማኖቶች ቢኖሩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነኋት እናታችሁ ብሎ መድኃኔዓለም ዛሬ በመስቀል ላይ በመከራ ውስጥ ሆኖ የሰጠን እናታችን የተቀበልናት እመቤታችን ናት። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የእናት አማላጅ አድርጎ የሰጠበት ዕለት ነው። ሌላው
ተጠማው ያለበት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28 ተጠማው ምን አልኩኝ? ተጠማው እኛን ያረካ ዘንድ ጽድቅ የተጠማ ነው፣ ቅድስና የተጠማ ነው፣ መዳን የተጠማ ነው፣ በረከት የተጠማ ነው፣ ደስታ የተጠማ ነው፣ ሰላም የተጠማ ነው፣ ትንሣኤ የተጠማ ነው ያረካ ዘንድ ተጠማው ያለበት ቀን ነው። የተጠሙትን መድኃኒዓለም ያርካል። ዝማሬውን ያርካልን፣ ከወንጌሉ ያርካልን፣ ከቅዳሴው ያርካልን፣ ከማያልቀው ምስጋና መድኃኒዓለም ያርካልን። ሌላው የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ አባ አማሐጽን ነፍሴ፣ አባት ወይ የመጨረሻው ነፍሴ አቤት ምን መፈራችሁ ነፍሴ ምን በል። በአይሁዳውያን ዘንድ የተሰቀለን ሰው ልክ ሲደክም ሄደው ጭኑን ሰባብረው ይገድሉ ነበር። በክርስቶስ ላይ ግን እሱ አልተፈጸመም። ያንን ለማድረግ ሲሄዱ ገና ሲያስቡ ክርስቶስ አባት ሆይ ነፍሴን ተቀበል፣ ክብር ለስሙ ይሁን። ነፍሴ ምን በል፣ ነፍሱን ሰጥቶ ነፍሳችንን ያዳነበት ዕለት ነው። ክብር ለመድኃኒዓለም ይሁን። ነፍሳችን የዳነችበት፣ ጽድቅ የተረጋገጠበት፣ ከሞት ወደ ሕይወት የተሸጋገርንበት፣ የጨለማው ዓለም ያለፈበት፣ ትንቢት የተፈጸመበት፣ አካሉ የተገለጠበት የክርስቶስ ማዳን እንደ ብሉይ ኪዳኑ በየዓመቱ ሊቀ ካህናት እየገባ እንደሚያፈሰው ደም ሳይሆን አንድ ጊዜ በመስቀል ላይ በተሰዋው ጌታችን መስዋዕት አቅራቢ በሆነው እሱ መስዋዕት ተቀባይ በሆነው መድኃኒዓለም ጽድቃችን የተረጋገጠበት ነፍሱን ሰጥቶ ነፍሳችንን ያዳነበት ዕለት ነው። ክብር ለአምላካችን ለመድኃኒዓለም። እንደ በጎች ትቅበዘበዙ ነበር ይላል አንደኛ ጴጥሮስ 2:18 ላይ 19 ላይ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመለሳችኋል። የነፍሳችን ጠባቂና እረኛ ማን ነው? መድኃኒዓለም። የመጨረሻው በርዕስነት ያነሳ ነው ተፈጸመ አለ። ምን አለ? አቤት ተፈጸመ አለና ነፍሱን ከሰጠ በኋላ ራሱን ዘልስ አደረገ። ምንድን ነው የተፈጸመው? ድነታችን፣ ጽድቃችን፣ ሰላማችን፣ ትንሣኤያችን፣ መዳናችን። እስኪ ተፈጸመ በሉ። መዳናችን ምን አለ? ጽድቃችን ምን አለ? ሰላማችን ምን አለ? በረከታችን ምን አለ? ልጅነታችን ምን አለ? በቃ ፈጸመን። መድኃኒዓለም ስሙ የተመሰገነ ይሁን። ከዚህ ውጭ ምንም አይነት ነገር የለም። ስለዚህ ዛሬ ዓርብ ምንድን ነው ከተባለ ጽድቃችን የተፈጸመበት፣ መድኃኒዓለም ለዓለም የተሰቀለበት፣ እግዚአብሔር ንጉሡ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ። የዳዊት መዝሙር 73:2 ላይ ነው። እንደው እንዳላሰፋ ነው። በምድር መካከል መድኃኒትን አደረገ። አሁን የመጨረሻ ነገር ልንገራችሁና ልጨርስ። የመጨረሻው ያሳያቸው ድንቅ 5 ተአምራት አሉ። የታዩ ድንቅ ተአምራት 7 ተአምራት አሉ። አንደኛ ክርስቶስ ዘለስ ብሎ ነፍሱን አሳልፎ ከሰጠ በኋላ የመጀመሪያ ነገር እነሱ ያላስተዋሉት ፀሐይ ጨለመ። ፀሐይ ምን አለ? ፀሐይ ጸልመ ወወርደ መኮነ ወከዋክብት ወርቁ ፍጡነ ከመ ይራእዩ ዕርቃኖ ለዘአልበሶሙ ብርሃነ እንዳለ ፀሐይ ጨለመ። የመጀመሪያ ፀሐይ ጨለመ፣ አላስተዋሉም። ሁለተኛ ነገር ደግሞ ከዋክብት ረገፉ። ምኖች ረገፉ? ከዋክብት ረገፉ። አላስተዋለም። ፀሐይ ተፈጥሮ ነች፣ ከዋክብት ተፈጥሮ ናቸው። ፀሐይም ጨለመች፣ ከዋክብትም ረገፈ፣ አላስተዋለም። ሶስተኛ ጨረቃ ደም ለበሰች። ጨረቃ ምን ለበሰች? በነገራችን ላይ እኛው ይህ ሁሉ የሰሩት ተማምለው ነበረ። ማይበራን አይሁድ ተመርመሩ ለሰቂለ አምላክ ተማሃሉ ክቡረ ንጉሠ ሰቀሉ ደግሞ ለአሌነ ወላይ በውዱ ላይ ይበሉ ደግሞ በእኛና በልጆቻችን ላይ ይሁን ብለው የተማማሉበት ያን ከፈጸሙ በኋላ ተፈጥሮ መናገር ጀመረች። ተፈጥሮ መናገር መመስከር ጀመረች። ፀሐይ ሲጨልም አላወቁ፣ ከዋክብት ሲረግፍ አላወቁ፣ ጨረቃ ደም ለበሰች። ሌላ ምን ሆነ? መቃብር ተከፈተ። ምን ተከፈተ? የሞቱ ቅዱሳን ጻድቃን መቃብር ተከፍቶ ባዶ ሆነ። ክብር ለአምላካችን ለእግዚአብሔር። በመስቀል ላይ ልክ እንደወረደ በአካለ ነፍስ ወደ ሲኦል ሄዶ በዘበዘ፣ ነፃ ወጣ። ክብር ለመድኃኒዓለም ይሁን። ነገ አሁን ፕሮግራም ቢኖር ምንድን ነው የሚባለው? ገብረ ሰላም አይደል? በመስቀሉ አይደል የምንለው?
አዎ ነፃ ወጣን፣ ሰላም አደረገ። ያንን ሰላም ነው የምናውቀው። በመስቀሉ ጠርቆ ከመንገድ አስወገደ እንዳለ ቅዱስ ጳውሎስ። መቃብራት ተከፈቱ። ከዛ በኋላ ሙታን ተነሱ። ምኖች ተነሱ? መቃብር መክፈት፣ ሙታን ማነሳት በሰው ይቻላል? ምን ነው ዝም ማለት ይቻላል? አንድ ወደ ኢትዮጵያ አንድ ቦታ ላይ አይቻለሁ። መቃብር ከፍቶ የቆየ ሬሳ ላይ በላይ ተነስ በቃ ተነስ አይታችኋል? እንደዚህ አይነት ነገር አለና እንደው አንዳንዱ ያሾፋል። ይሄንን ማድረግ የሚችለው ማን ብቻ ነው? ማን ብቻ ነው? እግዚአብሔር ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። መቃብር ተከፈቱ፣ ሙታን ተነሱ። ሶስተኛ ነው የስድስተኛ የቤተ መቅደስ መጋረጃ ለሁለት ተሰነጠቀ። የምን መጋረጃ? አሁን ይሄንን ቤተ መቅደስ እዚህ ጋር ስታዩት እዚህ ጋር በሪሞት ማም ሲከፈት አለ መጋረጃ በራሱ ክፍት ስንጥቅ ሆኖ እዚህ ጋር የተሰራው ለጌጥና ለውበት አይደለም። ክርስቶስ ባረፈ በሞተ ሰዓት ላይ ስለ ሁላችን በሞተ ክርስቶስ ባረፈ አይባልም። በሞተ ሰዓት ላይ ምክንያቱም ሞቱ መዳናችን፣ ቁስሉ ፈውሳችን ስለሆነ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ምንድነው? በእርሱ ቁስል እኛ ምን አለን? ጥቅስ አለቻችኋል። ምን ነው ዝም ማለት የላችሁም? በእርሱ ቁስል እኛ ምን አለን? ተፈወስን። ቁስልን አይፈውስም ማለት ዶክተሮች መልሱልኝ። ምንም ዶክተር በጣም ማለት ነው ዛሬ ሕክምና ነው። ቁስልን አይፈውስም። የመድኃኒዓለም ቁስል ግን ሁላችን የፈወሰ ቁስል ነው። ክብር ለመድኃኒዓለም ይሁን። መጋረጃ ለሁለት ተከፈተ የቤተ መቅደስ አላመኑ። መጨረሻ ላይ ደግሞ አለት የተሰነጠቁ ምሮ የተሰነጠቁ ጽድቃችን ከተፈጸመ በኋላ መቃብር ተከፈተ፣ ሙታን ተነሳ፣ ፀሐይ ጨለመ፣ ከዋክብት ረገፉ፣ ጨረቃ ደም ለበሰች፣ ቤተ መቅደስ መጋረጃ ተቀደደ፣ አለቶች ተሰነጣጠቁ ይላል። ስለዚህ ይሄ ሁሉ ድንቅ ተአምራት የታየበት ድንቅ ድነታችን ዘላለም እረፍታችን የታወጀበት ከዘላለም ጨለማ ወደ ዘላለም ሕይወት የወጣንበት ከባርነት ወደ ልጅነት የተሸጋገርንበት ልዩ ዕለት ነው። ይህን ቀን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክብር ለተሰቀለልን ጌታ፣ ክብር ላዳነን ጌታ፣ ክብር በደሙ ለዋጀን ለመድኃኒዓለም። ስለዚህ እኛ አሁን የራሳችንን ወይስ እግዚአብሔር ነው? ምነው ፈራፈራ ናቸው? የማንን ነው? አቤት። አዎ አንድ ነገር ላምብላችሁና ልጨርስ። በዚህ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋል የራሳችሁ አይደላችሁም ይላል። እስኪ ተናገሩ። የመጨረሻ ሁላችሁም ተናገሩ። እሺ በዋጋ ተገዝታችኋል በሉ እስኪ። እሺ የኛ እንኳን አይደለም ማለት ቤቱ የኔ ነው፣ ልጆቹ የኔ ናቸው፣ ገንዘቡ የኔ ነው ማለት አይደለም። እኛ እንኳን የራሳችን አይደለም። እኛ እንኳን የማን ነው? ዋጋው ምንድነው? በደም ዋጋ ማለት በዛሬ ላይ ገዛ። የኛ ዋጋ ገንዘብ፣ ወርቅ፣ እንቁ፣ ሰምፔር አይደለም። የኛ ዋጋ መድኃኒዓለም ነውና ዋጋ ተገዝተናል። ከባርነት ነፃ ወጥተናል። ልጆቹ ሆነናል። ከዘላለም ሞት ተዋጅተናል። በክብርና በጸጋ ነጩን ልብስ ለብሰን ከመለያየት እግዚአብሔርን ከሚያሳዝን እግዚአብሔርን ከማይከብርበት እግዚአብሔርን ከማይመሰገንበት ካልባለ ቦታ እኔ ዋጋ የተከፈለልኝ ነኝ፣ እኔ መድኃኒዓለም ልጅ ነኝ፣ እኔ እግዚአብሔር ልጁ ነኝ፣ እንዲያነ ቦታ ልገኝ አያስፈልግም ብለን ጥላቻን፣ መለያየትን፣ ክፋትን፣ መሸታውን፣ ሌላውን ኃጢአት በደሉን ትተንና ረስተን ከእግዚአብሔር ጋር በመቅደሱ እንድንኖር አምላካችን እግዚአብሔር ይወዳል። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውራል። የሰው ሁሉ መጨረሻው ሲያምር ነውና መድኃኒዓለም መጨረሻችን ያሳምርልን። ዛሬ መቼም እስቲ ገብታችኋል ብዬ አስባለሁ አይደል? እና እንደዚህ ሆኖ ደግሞ ተቋቁሞ መማር፣ እንደዚህ ሆኖ ተቋቁሞ ደግሞ እግዚአብሔርን ማክበር በጣም ትልቅ ጸጋ ነው፣ ትልቅ በረከት ነው። አባቶቻችን ቁሩን፣ ጤዛውን፣ ድንጋዩን ተንተርሰው ነው ያሳለፉት። እኛ ደግሞ ምናልባት ከዛ ጥቂቷን እየተካፈልን ያለ ነውና ለዚህ ጸጋ የጠራን ይክበር ይመስገን። በስብሐት ለእግዚአብሔር።